كرسي وين؟ كاوية. مطبخ وين؟ مطبخ. ايوه فرن. افتح باب. ايوه سكر باب. الصينية وين؟ صابون وين؟ قهوة عرب. بطاطا. سرير وين؟ سرير وين؟ شباك ايه شبك اي شبك شماغ هذا شباك اي هذا شباك. ابو خالد الحمد لله والشكر. اوكي يلا كويس. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። እኔ የምለው እንደዚህ ተፈትናችሁ የመጣችሁ ፎቶች አላችሁ? እውነት ይሄ ፍተሻ ኢትዮጵያ ነው ወይስ እንደው አረብ ሀገር ከመጡ በኋላ ነው ይሄ ፍተሻ ያለው? እኔ ገረመኝ ማለት ነው። እኔ አሁን በቅርቡ ነው የመጣሁት፣ ግን እንደዚህ አይነት ነገር ፍተሻ፣ እንደዚህ አይነት ፈተና አልተፈተንኩም ማለት ነው። የኤጀንሲ ሆኖ ነው እንደዚህ ልጆቹን ፈትኖ በስነ ስርዓት አስተምሮ እውነተኛ ኤጀንሲ ነው። ኤጀንሲ አደንቀዋለሁ ማለት ነው። የሌሎች የኛ ሌቦች አይደሉ እንዴ በአላህ እንትን ሲበሉኝ ምን እንዲበሉኝ እየገዙ እህቶቻችን እንደገና እዚህ ከመጡ በኋላ ስንት የሚቸገሩት ወላሂ ሽንት ቤት መክፈት የማይችሉ ብዙ እኮ ማንችሎች ነገሮች አሉ። ወላሂ በአዲስነት በጣም ከባድ ነው። እኔ ብዙ ነገር አሳልፌያለሁ። አዲስ ነበር የመጣሁ ማለት ነው። በፊት አዲስ መጀመሪያ ሲባል ዱባይ ነበር የሄድኩት። ኧረ ተውኝማ የሽንት ቤቱ ራሱ መክፈት አልችልበት ብዬ የሚያሳይ ጠፍቶ የተረገመች ማዳም ነበረች ያጋጠመችኝ። ከዛን እንዲያው በ15 ቀን ቁጭ አድርጊያት ነይ ቀጥታ ቢሮ ሰጂ ብዬ ለጥ የምን መንቀሳቀስ ተኝት ሁለት ቀን ተኛው። በሶስተኛው ቀን መለሰችኝ ወደ ቢሮ ማለት ነው። ከዛ ቢሮ ከርኩ በኋላ አልሐምዱሊላህ ቆንጆ ቤት ኢትዮጵያ ያለበት ቤት ገባሁ ማለት ነው። እዛ አስተማሩኝ ሽንት ቤት እንዴት ውሃ እንደሚከፈት ምን እንደሚል። እነዚህ ግን አሰልጥነው አስተምረው አሳውቀው ወላሂ በጣም ደስ ይላል። እሺ በእንደዚህ አይነት ኤጀንሲ እየመጡ መስራት ይሻላል ብዬ አስባለሁ። ለምን ዝም ብለው ሲወስም ተገዝቶ ሲመጣ እዚህ ግን ከመጡ በኋላ በጣም ብዙ የሚደነጋገሩ ስላሉ ይሄ ስራ በጣም ሊበረታታ የሚገባው ነገር ነው። እንደዚህ ያሉ ኤጀንሲዎች መበረታታት አለባቸው ማለት ነው። በጣም ነው ደስ ያለኝ የምር ሳያቸው እንደዚህ በስነ ስርዓት አስተምረው ሁሉን ነገር ታወቁ ከመጡ በኋላ አይደነጋገሩም። እዚህ መተው የሚቸገሩትም ነገር የለም እና ደስ ስራ ላካፍላችሁ ብዬ ነው ጀማዓዎቼ። እወዳችኋለሁ። እሺ ደግሞ